ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች፣ በዛሬው ዝግጅታችን በትግራይ ክልል ያለው ነባራዊ ሁኔታ አጠር ባለ መልኩ እንመለከታለን። አብራችን ቆዩ። በትግራይ ክልል ያለው ነባራዊ ሁኔታ ከሰዓት ወደ ሰዓት ይበልጥ አሳሳቢ የሆነ መጥቷል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገው በረራ ለተከታታይ ቀናት ማቋረጡን ቀጥሏል። ዛሬም ወደ መቀሌና ሌሎች የክልሉ መዳረሻዎች የሚደረጉ በረራዎች በሙሉ የተሰረዙ ሲሆን ይህም ክልሉን ከዓለምና ከሀገሪቱ ቀሪ ክፍሎች ዳግም እያገለለው ይገኛል። የበረራ መቋረጡን ተከትሎ ወደ ክልሉ የሚገባ የጥሬ ገንዘብ ፍሰት በመቆሙ በመቀሌ የሚገኙ ባንኮች ለደንበኞቻቸው ክፍያ መፈጸም አቁመዋል። ኤቲኤም ማሽኖችን በተመለከተም ነጋዴዎች በትራንስፈር አንቀበልም በማለታቸው ህዝቡ መሰረታዊ ፍላጎቶችን ለማሟላት ከፍተኛ ስቃይ ላይ ይገኛል። በሌላ በኩል በራያና በጸለምት አካባቢዎች የህዝብ ተቃውሞዎችና ድምጾች እየተሰሙ ይገኛሉ። በራያ ቆቦ አካባቢ ዳግም ጦርነትና መፈናቀል አንፈልግም በሚል የህዝብ ተቃውሞና ስብሰባዎች እየተካሄዱ ይገኛሉ። በጸለምት አካባቢም በግንባሩ ያለው ውጊያ በፈጠረው ስጋትና በሰላማዊ ሰዎች ላይ እየደረሰ ባለው እንግልት የተቆጣው ህዝብ ድምጹን እያሰማ ይገኛል። እጅግ አሳሳቢው ጉዳይ ግን እነዚህ ሁሉ ቀውሶች እየታዩ ባለበት ወቅት የፌዴራል መንግስት የያዘው ዝምታ ነው። በረራዎች ሲቋረጡ፣ ባንኮች ስራ ሲያቆሙና በግንባሮች የጦርነት ነጋሪት ሲጎሰም የፌዴራል መንግስቱ ምንም አይነት ማብራሪያ ለመስጠቱ በህዝቡ ዘንድ ከፍተኛ ስጋትና ጥርጣሬን ፈጥሯል። ይህ ዝምታ የ2013ቱን አስከፊ ጦርነት ትዝታ እየቀሰቀሰበት ይገኛል። በአሁኑ ሰዓት በረራዎች ዝግ ናቸው፣ ባንኮች አገልግሎት አቁመዋል። በየግንባሩ ደግሞ የተቃውሞና የጦርነት ድምጾች ይሰማሉ። ይህ የጥፋት መንገድ ሳይረፍድ በሰላም እንዲቋጭና የንጹሃን ደም መፍሰስ እንዲቆም የሚመለከታቸው አካላት ሁሉ ኃላፊነታቸውን ሊወጡ ይገባል እንላለን።